የእናቷ ሞት ማስረሳት አለበት። የእናቷ ሞት እስከ መጨረሻው ድረስ አፈር በልቶ ልጅቷን መንከባከብ እንዳለባት ነው የሚታየን። ሁለት ነገር ማጣት የለባትም እና የልጇን አባት ባሏም እናቷንም ልታጣ መሆን የለባትም። ይሄ ነው መሆን ያለበት እንጂ ሁለቱን ከተለያየች ከእናቷ ከተለያየች እናቷን ይቅርታ ሳትባባል በሞት የተለየቻት እናቷን እንደገና በዚህ መሀል ላይ ደግሞ ባሏ አብሮ ይኖራሉ አይኖሩም የሚባለው ነገር ምንድን ነው? አብሮ ይኖራሉ አይኖርም? ይቺ ልጅ እኮ አንድና አንድ እኮ ነች እኮ፣ አርግዛለች እኮ፣ ምርጫ የላትም እኮ። አንድ ባል ያላት በቃ ከእሱ ጋር ነው እስከ ዕለት ሞቷ። በቃ መሞትና ዋጋ መክፈል ያለበት እሱ ነው። ዋጋ ይክፈል በቃ እስከ መጨረሻው ድረስ ላለማስቀየም ላለማሳዘን ይችል ልጅ መጣር ያለበት እሱ ነው። ከዚህ በኋላ ያላት ተስፋ እሱ ነው። ስለዚህ የመለያየቱን ነገር ትተነው እንዴት አድርጎ ነው ማኔጅ የሚያደርግ? እንዴት ነው የሚያስተዳድራት? እንዴት ነው ደስተኛ የሚያደርጋት? የእናቷ ምትክ መሆን የሚችለው እንዴት ነው? ጥፋት አጥፍቷል። ሳያስታርቃት ሳያገናኛት ከእናቷ ጋር በህይወት ተለይቷል። በህይወት ተለይታለች እናትየዋ። ስለዚህ ይሄንን ነገር ማድረግ ያለበት መለስ ብሎ እንደገና እናትሽም ባልሽም ሊሆን ይችላለሁ ብሎ ደግሞ ተስፋ መስጠት ያለበት ደግሞ አኑራው ነው። ሌላ ህይወት የላት የሚችል ልጅ እና ልናዝንላት ይገባል። ልንፈርድላት ሳይሆን በእናትየዋንም ምንም መናገር የለብንም። እናትየዋ እኮ ወደ ተነጣ ሄዳለች። ባትሄድም እንኳን በህይወት ብትኖርም እንኳን ዋጋ የከፈለችላት ነች። እናቴ ዋጋ ከፍላለች፣ ለእኔ መስዋዕት ከፍላልኛለች። እንዴት አድርጌ ነው አፋችንን አውጥተን እናትን ልንሳደብ? ይች እንደዚህ ነች እናቷን እንደዚህ ነች ብለን የምንናገረው? እናት የሌላችሁ ሰዎች ናችሁ ወይንስ እናታችሁን ትጠላላችሁ ማለት ነው? ዋጋ የከፈለችላት እስከሆነች ድረስ ያማታል። እናቷን ልጇን የምትጠብቃት በትልቅ ደረጃና በትልቅ ነገር ነው ከእሷ እንድትለይ የምትፈልገው እንጂ እንደዚህ በድንገተኛ ነገር እንደ አውሎ ንፋስ የሚወስዳት ነገር ይመጣል ብላ ፈጽሞ አስባም አታውቅም። ስለዚህ መሆን ያለበት አሁን ሁላችንም ለእናትየዋን ለልጅቷ መጽናናትን የሚሆን ነገር በተለያየ ነገር ማገዝ እናግዛት። ልጅቷን አይዞሽ እንበላት። ነገሩን እያነሳን እናትሽ እንዲህ ብለሻል፣ አንቺ እንደዚህ አድርገሽ እናትሽን ገደልሽ አይባልም። እንደዚህ እንድትጽናናበት የሚሆን ነገር ነው እንጂ መምከር መናገር ያለብን በየሚዲያው ትሰማለች እኮ የተቆራረጠውንም ትሰማለች እኮ። ለምን ጠባሳን ተውብላታለን ለሷ? ስለዚህ በትክክል አድርገን መናገር የሚገባው ተቆራርጦ የሚደርሳት ጥሩ ነገር ይደርሳት እናድርግላት። በቃ እኛ ደግሞ እንደገና ገዳይ እንሆንባት፣ እንደገና የሁለተኛ ሞት አናሳያት ለሷ። እና ይሄ ነው የምለው። አመሰግናለሁ ወንድምዬ። ታንኪዩ በጣም ነው አመሰግነው። ጥሩ ነገር የተናገርከው ልክ ነው። እኛም አሞራው የዴዚን እናት ይቅርታ ሳይጠይቅ እሱ ላይ ነው እንደውም ትኩረት እያደረግን ያለ ነው። እና የሚታይ የምትይው ነገር አለሽ? ሰላም ብዬ ያላት። እኔ ግን እዚህ ላይ ጥያቄ አለኝ። ጥያቄ ምን እንደሆነ ታውቃላችሁ? እኔ ይቅርታ አርጉልኝ፣ አሞራው ከሚናገረው አንግል አላመንኩትም። ለምን ካላችሁ ዝም ብላችሁ የምታዳምጡት ከሆነ ብዙ ጊዜ ሀታካ ያደርጋል እናቲቱ ማለት ነው። ገባችሁ? ከምንም እና ከማንም በላይ ደግሞ እናት ናት። የፈለገ ነገር ቢሆን እናት ናት። በእናት ቀልድ የለም። ገባችሁ? አሞራው ቢፈልግ ኑሮ ከእናቱ ጋር ማስታረቅ ይችል ነበር። ገባችሁ? ከእናቱ ጋር አስታርቆ አስተካክሎ ምን ብሎ ይችል ነበር። ግን እሱ ምንድነው ገና ሳያገባት ቲክቶኳን አካውንቷን የተቆጣጠራት አሞራው። ለምን? ብልጥ ነው። ገባችሁ? ቲክቶኳን አካውንቷን እንትን ብሎ 21 ዓመት ምግብ ሳታበይ ያሳደግሻት ብሎ አይተናል። ለምን? ምን አለ መሰላችሁ? አይኖ ሁላችንም ባለትዳር ነው። ሁላችንም ያሳለፍነው ነገር አለን። እኔ ልንገራችሁ፣ ይቅርታ አድርጉልኝ። አንድ ወንድ ሳያገባችሁ ገንዘባችሁን ከተቆጣጠረው ይህ ሰው ትክክለኛ ኖርማኒ ሰው አይደለም። ከናንተ ምንድነው ፈልጎ የመጣው? ጥቅም ነው ፈልጎ የመጣው። ገባችሁ? በሁለተኛ ደረጃ ደግሞ አሞራው እናቲቱ ምንድነው ያላት? ደውሎ አግብተሽ ውሰጅኝና ከዛ በኋላ እኔ ፈትቻታለሁ ብዬ አመልክቼ ልጅሽን አገባለሁ ነው ያላት። ገባችሁ? በዛ ነው እናቲቱ የገመተችው። እናቲቱ ያልወደደችው በዛ ነው። ዜድም አይታችኋል፣ ሰምታችኋል። ምንድነው ያለችው?
አፍቅራው አሞራውን ብላ ስትበጠረቅ ነበር። ዜድ ባይዘወይ የሆነ የትግሬ ልጆች የሆነ ነገር ኮሽ ካለ አሽቃባጭ አሽቋላጭ ናት። ገባችሁ? ከአንድ አይሉት 2-3 ጊዜ አይተናታል። ዜድች ሰካራቧ የብሔሩቷ ማለት ነው። ግን ምን አለ መሰላችሁ አንዳንዴ በዚሁ አጋጣሚ ለወደፊቱ ሐሳብ ላላችሁ እህቶቼ ነው እየነገርኳችሁ ያለ ለማግባት ወይም ፍቅረኛ ካላችሁ ይሄን የምነግራችሁ ለእናንተ ነው። ቤተሰብ አይሆንም ካለሽ አቁሚ። ቤተሰብ አንቺ ማታዩን እሱ ኦሬዲ አይቷል። ቤተሰብ ቀድሞ ያያሉ። ገባችሁ? ቤተሰብ የሆነ ነገር በቃ የሚከለክሉን ነገር ወላሂ 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 ለኛ የማይሆን ነገር ነው። ያን ሰው በቃ አይሆንንም። ገባችሁ? እና ምን ልላችሁ ፈልጌ መሰለኝ በተለይ የሴት ቤተሰብ አይሆንም ካለ በቃ አይሆንም። የሴት ቤተሰብ ለምን የሴት ቤተሰቦች የልጁን አኽላቅ የልጁን ሁኔታ የልጁን እንትን የማየት ቻንሱ አላችሁ። ለምን ብዙ ጊዜ ስለሚመጣ ማለት ነው። በሁለተኛ ደረጃ ደግሞ አቶ አሞራው ተሎ ብሎ ምንድነው ያደረገን? ልጅሽን ያዢ እኔ ጋር አትጨቃጨቂ። ልጅሽ ፈልጋይ እኔ ተፈላጊ ነኝ። ልጅሽ ፈልጋ ጫማዬ ልሳ ነው የመጣሹ። ቃል በቃል በትግረኛ ነው ያለው። ገባችሁ? እንደዛ ብሎ ሰጣ ገባ እየገባ ያሞራውን እናት ዴዚ እንደዛ ብትናገረው የሚፈቅድ ይመስላችኋል? አይፈቅድም። እኔ ብዙ ስለታዘብኳችሁ ነው። በጣም ብዙ ሰው ታዝቤ ነው አሁን የማወራው። በሁለተኛ ደረጃስ አንዳንድ ሰዎች ደግሞ የዘረኛነት ብልቃጥ ከልባችሁ ስላለ ነገሩን ወደ ዘር ወስዳችሁታል። ኦኬ ዘር ሳይሆን እዚህ ጋር እንደ ሰዋዊ ባህሪ ስናስበው አሞራው ልጅቱን አይፈልጋት። ለምን ስለማይፈልጋት ምንድነው ያላት ለእናቲቱ? ልጅሽ ፈልጋ ወዳ ፈቅዳ ለምን አይመጣሽብኝ እንጂ እኔ ያንቺን ልጅ አልመጣውባት ነው ያለው። ገባችሁ? እና ምን ልላችሁ ፈልጌ መሰላችሁ እህቶቼ፣ አሁን ልታገቡ ወይም የሆነ ነገር ቤተሰብ አይሆንም ያላችሁ ሰው ካሉ አቁሙ። ገባችሁ? ዴዚ እርጉዝ ናት። አይኖ አውቃለሁ። 5 ወር ወደ 6 ወር እየመጣች ነው። እሷ እንግዲህ ሆቴል ነው የተባለው። አሜሪካ ሂዳ ለመውለድ ሆቴል ላይ ነው ተቀምጣ ያለችው። የእናቷ የአባቷ ቤት እያለ ሆቴል ላይ ነው ተቀምጣ ያለችው። ገባችሁ? ስቲል እሱ ምንድነው የሚያደርገው? እያንዳንዱን ጊፍት በጊፍት ደረጃ ሲወርድላት አሞራው ይቆጣጠራታል። ገባችሁ? ለምን? ጭንቅላቷን አክሴፕት አድርጓታል። በሁለተኛ ደረጃ ደግሞ እናት የፈለገ ነገር ብትሆን እንኳን መጥፎ ያልሆነችውን እንኳን እቺ ጀግና እናት ከእናትም እናት ናት። የዴዚ እናት ወላሂ እናቲቱ መልካም ባትሆን እናቲቱ እንትን በቃ ጀግና ሴት ባትሆን ዴዚ ቁም ነገረኛ ልጅ አትሆንም ነበረ። የእናቲቱ ጥንክርና እኔ ሳላደንቃት አላልፍም። በጣም ጠንካራ እናት ስለሆነች በጣም ጠንካራ እናት ዴዚን የገነባቻት እሷ ናት። ባይዘወኝ ገባችሁ? እና እሱ ግን ሾርት ኒሞሪ ስለሆነ እናቲቱን ሲሳደብ ነበረ። ገባችሁ? ዴዚ እስኪ የአሞራውን እናት ትሳደብ ደቂቃ አስቀምጣት። ደቂቃ ታውቃላችሁ? ደቂቃ። እሷ ግን እናቴ ትግሬ አታግቢ ብላ እንደዛ ነው የተናገረችው። ከሁላችንም ቤት አለ። ይሄ ደግሞ በአሁኑ ሰዓት ጊዜው ነው፣ ዘመኑ ያመጣው በሽታ ነው። እኔ ባይዘው እንደዚህ አይነት ደጋፊም አይደለሁም። ሰው ነው ብዬ ነው የማምነው። ይሄ ደግሞ ሳንደብቀው ከሁላችንም ቤት የገባ ነገር ነው። ገባችሁ? እና የዴዚ እናት ምንም አይነት ጥፋት አላጠፋችም። ገባችሁ? ምንም። ለምን? ትክክል ናት። እንደማይሆናት እንትን እንደማይላት ጭንቅላቱን ሴቭ አድርገዋለች። ገባችሁ? ሴት የወለደ ጉድ የወለደ ሆኖባት እንጂ እናቲቱ በጣም ትክክል ናት። ተረዳችሁ? እና ብዙ ታዘብኩ። ሁለተኛ ደግሞ ሮሚ እኔ ብሆን ለልጄ ኮንዶም ገዝቼ ነበር የምሰዳት ነው ያለችው። ዛሬ ግን ምን አለች? ከእናቲቱ ጋር ሆነች። እናቲቱ ትክክል ናት አለች። ገባችሁ? በተለይ እናቱ ናችሁ፣ ወላሂ እናቱ ናችሁ። እንደ እናት ሰው ትልቅ ናችሁ፣ ጭንቅላታችሁ ትልቅ ነው። እንደ እናት ሰው አይዞሽ ፖሽ ስትሏት ነበረ። ይሄው ዛሬ ዴዚ ብቻዋን ቀረች። እናንተ ምን አድርጋችሁላት? የእናት ሞት አሁን አይደለም።
ነገ ወዲያ ያስለቅሳታል። ምክንያቱም የዴዚ እናት ጀግና ስለሆነች ነው አሞራው መልካም ሚስት ያገባ። አሞራው ግን በምላሹ ምንድነው ያላት? አሞራው በምላሹ ምንድነው ያላት? በምላሹ ምንድነው ያለው? እናቷን ልጇን 20 ምናምን ዓመት እያስራበሽ አሳድጋ ነው ያለው። ገባችሁ? ማንኛውም ሰው እናት ታስርባለሽ ብዬ እኔ ይቅርታ አልልም። እናት የፈለገ ነገር ቢሆን አታስርብም። የፈለገ ቢሆን እና ምን ልላችሁ ፈልጌ መሰላችሁ እህቶቼ፣ በደንብ አድርጋችሁ አስተካክላችሁ አስባችሁ አለማችሁ ሂዱ። የዴዚ እናት ላትመለስ ሂዳለሽ፣ ላትመለስ ግን በቻላችሁት መጠን ደግሞ አሁን ዴዚን አበረታቷት። አሞራውን ቢሆን እኔ ይቅርታ አድርግልኝ ትግረኛ በደንብ ስለምሰማ ምን ስትል እንደምትል አውቃለሁ። እና እንደ ሐሳብና እንደ ሂሳብ ዴዚን አትተዋት። እኔ ይቅርታ አድርግልኝ። እኔ ዝም ብዬ ሳይ ዴዚን የምታያዋት ነው የሚመስለኝ። ዴዚን ለጥቅም እንዳገባሃት፣ ዴዚን ለጥቅም በቃ ለራስህ ለቪዛ አሜሪካ የምትገባበትን ነገር እንዳረክ ነው የሚሰማኝ። ይቅርታ አድርግልኝ። ምክንያቱም እኔ ዝምያ አይደለም አንተ ከምታወራው አንግል ተነስቼ ነው እንደዛ ያልኩት። እና ምን ልላችሁ ፈልጌ መሰላችሁ ያጀማ፣ አንዳንዴ ቤተሰብ የሚነግሩንን ነገር እንስማ። በተለይ እኛ እሴቶች ቤተሰብ የሚነግሩንን ነገር መስማት አለብን። ገባችሁ? የዴዚና አሁን አሞራው ዴዚ እናቱን እንደዛ ብትናገርበት የሚያስቀምጣት ይመስላችኋል? አያስቀምጣትም። ሊያስቀምጣትም አይችልም። ለምን? ለእናቱ ይቆራቆራል። ዴዚስ ስለማታቅ ልጅ ስለሆነሽ እሺ ብላ ሰምታ ሄደች ማለት ነው። እና ከቻልክ እንዳታስቀይማት በደንብ ደግሞ ተንከባክበ ከዚህ በኋላ መቼም ትተሃት እንዳትሄድ ግዴታ ማድረግ ያለብህ ቁጭ ብለህ አስተካክለህ ወደህ ፈቅደህ ፈልገህ ቁጭ አድርግ። ገባ? ምክንያቱም ወደሽ ከተደፋሽ ቢረግጦሽ አይከፋሽ ይላል ያገሬ ሰው ማለት ነው። አንተ ወደ ፈቅደ ፈልገህ ነው አይደል እናቲቱን እንደዛ ሰጣ ገባ እንደዛ ስታረክሳት የነበረው። አሁን ደግሞ ለልጇ ደግሞ አንተ ዋጋ መክፈል አለብህ። ለልጇ ዋጋ መክፈል አለብህ፣ ወደህ ሳይሆን በግድ። የዜድ ላሰማችሁ ለምን እንዳስቀመጡት አላውቅም። ለዚህ ሰዓት ነው ብሎ ይጣላሉ ወይ የሆነ ነገር ይመጣሉ ብሎ አስቀምጠው አሁን እየለቀቁት ነው። ገባሽ? እየለቀቁት ነው። ተሳስቻለሁ፣ መናገር አልነበረብኝም። ተሳስቻለሁ፣ ጥፋተኛ ነኝ። ጥፋቴ በቃ ለእነሱ መደገፌ ሳይሆን የተናገርኩት ነገር ጥፋቴ። ይኸውልሽ ጥፋትሽን ካመንሽ ይቅርታ ጠይቂ። ዜዱኒ ምን ታደርጊያለሽ መሰለሽ? ደግሞ ዋናው ደግሞ አምላክ ነው። ለምታደርጊው ነገር ሁሉ አምላክሽን ይቅር በለኝ፣ ይሄ ነገር አድርጊያለሁ በይ መሆን በቃ። አንቺ ምንም የምትፈጥሪው ነገር የለም። ይቅርታ መጸጸት ትልቅ ነገር ነው በእውነት። ጥፋት ነገ እንዳትደግሚው፣ ነገ እንዳይሆን አንድ ነገር ይረዳሻል። ማስተዋል ጥሩ ነው፣ እንዳይሆን መጠንቀቅ ከሆነ በኋላ ግን ይቅርታ ማለት በራሱ ጥሩ ልባለሽ ማለት ነው። ይህ በጣም ብቻ ሰው አወራ ነበር። ማርያምን ሚኬል አወራ ነበር። እነዛ ከተነጋገረ ቲክቶክ ላይ አሁን ሪከርድ ምትሰሚ ያለችው ከዛ በኋላ እንዳወራ ነበር። እንደዚህ እኮ እንደዚህ ነው እኔ ከጥባው ይቀርታ ምናምን እላታለሁ። እሷ ነው ልጄ እኮ ከአንቺ ጋር በቃ ስለምትስቅ ምናምን ከአንቺ ጋር እንድትሆን በቃ እንድታጫውቻት ነው የምፈልግ ነው። ይሄ ነው ያስጠቅሰኝ። ገባሽ?
ያሳዝናል እኮ እናቷ የሆነችው ነገር ያሳዝናል። ግን ሁሉም ሰው ነው ያዘነው። ስለዚህ አንቺ አምላክን ይቅር በለኝ አጥፍቻለሁ በይ፣ ይቅርታ በይ፣ ለሁሉም ሰው ይቅርታ በይ። በቃ ያልሽውን ከዛ በኋላ ሙቮን ምንም ማለት አንቺ በየጊዜው እያለቀሽ የሚፈጠረው ነገር የለም። አሁን ያለቀስኩት መሰለሽ እኔ አሁን መማሪ እኔ ስራዬ ላይቭ ላይ ነው አስተናጋጅ ነኝ። ላይቭ ላይ ግቢ ሲሉ ስገባ ማለባቸው ለምን ጭፈራ አለ ሙዚቃ አለ ምናምን ያውቃሉ፣ ማንም ያውቃል። ሰካራ ምናምን ብሎ ይሰድቡኛል። እዛ አስተናጋጅ ነኝ። ከዛ ላይቭ ላይ ቁጭ አድርገዋለሁ ስልኬ ሰው ላይቭ እንደገባውና ያኔ በቃ ላይቭ እንዳለው ሰው እንዲ ያለው እዛ አልገባም አልኳቸው። ግቢ ሚሆኑት አልገባም፣ በቃ አልገባም። እኔ ከፈለገ ብር ይቅርብኝ አልኳቸው። ገባሽ? እኔ አረብ ሀገር ነው ያለሁት። ማንም ቤት ኪራይ አይከፍልኝም፣ ማንም አያሳረኝም፣ ማንም አያበላኝም፣ ማንም አያስጠረኝም። ግን ክብሩ ይልቅ እኔ ለምን ጎዳና አልወጣም? ከሰው ማለት ሞዳት እዜና ታናሽ እዜና ከሰው እናት የሚበልጥብኝ የለም። ይቅር ነው ያስቀረቡት እና ልክ ስገባ አንቺ ገዳይ አንዱ መጥቶ ይወቅስሻል፣ አንድ መጥቶ ቮይስ ያሰማሻል። ለምን ቮይስ ከሚያሰሙ ለምን አያስታርቁም ነበር? ለምን አያስታርቁም? መማሪ አያስታርቁም። አሌክስ እኮ ይቅርታ እኮ ብለዋታል። ማርያምን ይኸው ሚካኤልን አሌክስ እኮ ይቅርታ ብለዋል እኮ። እሷ ናት ያልተቀበለችው። እናትዬው ሚካኤል የምወደው ሚካኤል የእናቴ ፊት ያሳየ እሷ ናት አልቀበልም ያለችው። እናትዬዋ ናት አልቀበልም ያለችው። አሌክስ ይቅርታ ሽማግሌ ላክ ወደ ውጭ ማርያምን አሜሪካ ብዙዎች አሉ። ወይስ ተናግሬያለሁ መጥፎ ቃላቶች ብዙ መናገር ፈልጌ ነበር፣ ግን እስኪ ልለፈው። ኮሜንታቸውን አይቼ